መሪዎቻችን የሸጡ አብያተ ክርስቲያናትን የሚመሩ ቤተ ክርስቲያንን እግዚአብሔር ኃላፊነት የሰጣቸው ሰዎች። አዎ እግዚአብሔር ይጠይቃል፣ ግን ከእነሱም መጠበቅ አለብን እኛ። ኢየሱስ ነው የነገረን፣ የበግ ለምድ ለብሰው የሚመጡ በውስጣቸው ነጣቂ ተኩላ ከሆኑ ከሐሰተኞች ተጠበቁ ያለው። ስታያቸው እኮ በጣም ጻድቅ ነው የሚመስሉት። ጃፒን የፍቅር ሰው ነው የሚሉት። ፍቅሩ ግን ለምንድን ነው? ለሰው ጭራሽ አይደለም፣ ጭራሽ አይደለም። ከገንዘብ በላይ የሚወዱት የለም፣ ከምቾታቸው በላይ የሚወዱት የለም። እነዚህ ሰዎች የምጠሯቸው አገልጋዮች በጠቅላላ አፍተሮል እነ መጋቢ ጻድቁም ለምቾቶቻቸው ተላልፈው ራሳቸውን ሰጥተዋል። ለዛ ነው ተሻሽለ እንትናቱም ከሐሰተኛ ጋር አትሆኑ። እውነት የያዘ ሰው እስከ መጨረሻው የሚጸናው። አለቀ። ገንዘብ ለሰጣቸው ሁሉ በየቦታው እንደሚገኙ አይተናል፣ ለይተናል። ትናንትና ከነ ጃፒ መድረክ ላይ መገኘት ነውር ነው፣ ኃጢአት ነው፣ አመፅ ነው ብለው ያስተማሩ ሰው መንፈስ ነው እኛ እንደ አምላክ ነን እንደ እግዚአብሔር ነን የሚል ኑፋቄ የሚያስተምሩ የመስቀሉን ወንጌል ለዚህ ምድር ኮተትና ቁሳቁስ የሚሰብኩ የሚያስተምሩ እነዚህ አመፀኛ የስህተት አስተማሪዎች ጋር በአንድነት መድረክ መጋራት፣ በአንድነት ህብረት ማድረግ ወንጌልን ለድርድር ማቅረብ ካልሆነ ለምንም ሊሆን አይችልም። እና ምን እየተካሄደ ነው እንምላችሁ? ተከርተናል ነው ምላችሁ። በዚህ ሶሻል ሚዲያ ላይ እከሌነን እንላለን፣ ፔንቴኮስታለን፣ ሉትራንን ምናምን እንከራከራለን፣ እናወራለን፣ እንጮታለን ምናምን። መሪ ግን አለ? የሚመሩን መሪዎች አሉ? ሪል ካውንስሉ ላይ ያሉ ሰዎች ደህንነታችን ያሳስባቸዋል? የትምህርት ጤናማነት ያሳስባቸዋል? ወይስ 30 ሚሊዮን 20 ሚሊዮን 25 ሚሊዮን ስለ መግባታችን ነው የሚነግሩን? ይሄ የቁጥሩን አሃዙን ብቻ ነው የሚነግሩን። 25 ሚሊዮን ገብተናል፣ 30 ሚሊዮን ገብተናል። አሁን እንዳልካቸው ዘነበ ደግሞ 130 ሚሊዮን ጴንጤ ምናምን እያለ ነው። እና ቁጥር መጥራት በድፍረት ቁጥር መጥራት ላይ ብቻ ሆኖ የቀረ ትምህርታዊ ጤንነታችንን አንጠብቅም። ትናንትና ከትናንት ወዲያ ሰዎች ይፈሩ ነበር። ታውቃላችሁ፣ በጓዳ እንደሚገናኙ እኮ እናውቃለን። ከዚህ በፊት የዛሬ 2 ዓመት እነ የአብያተ ክርስቲያናት መሪዎች ከሐሰተኞች ጋር ይገናኛሉ ብለን በአደባባይ ስንናገር እነ ጻድቁንም ተናገሩ ተብለን ስንጠለጠል ነበር እዚህ ሚዲያ ላይ። እነ ጻድቁን አይነኬ ሆኖ ማለት ነው። በእርግጥ አንድ በጣም የሚሰመርበት በጣም ትልቅ አባባል አለኝ። እንደምታውቁት የእኛ ቤት አይነኬ እግዚአብሔር ብቻ ነው የሚል አባባል አለኝ። አይነኬያችን አይደፈሪያችን እግዚአብሔር ብቻ ነው። እድሜ 80 ሊሆን ይችላል። እንደ ኢትዮጵያዊ በ80 ዓመት በ60 ዓመት በ70 ዓመት በእድሜ ባለጸግነት በእውቀት በጣም አከብራለሁ። የክርስቶስ ኢየሱስ ወንጌል ላይ ግን ስታመቻምችና ስትቀያየጥ ከተገኘ አንተም ከሚቀይጡት መካከል ነህና በዛ ጉዳይ ላይ አላከብርህም። አዋርጄ ባልናገርህም ግን ከሐሰተኞች ጎን ተቀምጠ ከተመለከትኩክ ቅይጣዊነት ውስጥ ነህና ሰዎች ከአንተ እንዲጠነቀቁ እናገራለሁ። እና እስካሁን ድረስ ሙሉ ወንጌል ግቡ ብያለሁ። ከዮናታን ቸርች ውጡና ሙሉ ወንጌል፣ ከዩ ጩፋ ቸርች ውጡና ቃለ ሕይወት ግቡ፣ መካነ ኢየሱስ ግቡ፣ መሰረተ ክርስቶስ ግቡ ብዬ በጣም ብዙ ጊዜ ጮህ ያለው። አሁን ከመሪዎቻችሁ ተጠንቀቁ ልላችሁ ነው የመጣሁት ወዳጆች። ሰማኸኝ አልሰማኝ ህሊናክ ይመሰክርልሃል። ታማኝነትክ ለቡድን ካልሆነ፣ ታማኝነትክ ለዚህ ለምድራዊ ኮተትና ስኬት ካልሆነ፣ ታማኝነት ለሰማያዊ ወንጌል ከሆነ ዛሬ የምነግራችሁ ይመሩናል ከምትሏቸው ከፊት ለፊት ካሉ አብያተ ክርስቲያናት መሪዎች፣ ከካውንስል መሪዎች፣ ከአብዛኞቹን መሪዎች እራሳችሁን ጠብቁ። በትምህርት ላይ ጥንቃቄ አያደርጉላችሁ። እግዚአብሔር ቅሬታዎች አሉት አውቃለሁ። ይህንን የምትሰሙ ጌታን የምትወዱ ለወንጌላችሁ ለንጽህናችሁ እግዚአብሔር ፊት ስላላችሁ ህይወት በጣም በጥንቃቄ ልክ ንፋስ ላይ ሻማ ለኩሶ እንደሚሄድ እንዳይጠፋበት እንደሚሞክር ሰው ህይወታችሁ እንዳይበላሽ ልክ ጠብቃችሁ የምትሄዱ በጽድቅ የምትመላለሱ የእግዚአብሔር ልጆች እንዳላችሁ አውቃለሁ። ለእናንተ ነው መልእክቴ። ምን ታደርጓለን ሙሌ? ቁጥር 3 ላይ አንድ ታሪክን ከብሉይ ኪዳን አምጥቶ ይነግረናል። እንደዚህ ብሎ ቁጥር 3 ላይ ጌታ ሆይ ነቢያትህን ገደሉ፣ መሠዊያዎችንም አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴንም ይሿታል። ነገር ግን አምላካዊ መልስ ይላል ጳውሎስ። ምን አለው? ጥያቄ ምልክት። ለበዓል ያልሰገዱ 7000 ሰዎች ለእኔ አስቀርቻለሁ። እንደዚሁም በአሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን ከስራ መሆኑ ቀርቷል፣ ጸጋ ያለዚያ ጸጋ መሆኑ ቀርቷል ይላል ጳውሎስ። ኤልያስ እኔ ብቻዬን ቀረው ያለበትን የነገስቱን መልእክት የነገስቱን መጽሐፍ ታሪክ አምጥቶ ኤልያስ ብቻዬን ቀረው ባለው ጊዜ አምላካዊ ድምፅ 7000 ለባኦል ያልሰገዱ ምርጦች አሉኝ ብሏል።
ስለዚህ አሁንም በዚህ ዘመን በጸጋ የተመረጡ የእግዚአብሔር ምርጦች አሉ ብሎ ጳውሎስ በጸጋ ስለተመረጡ ምርጦች ያወራል። አሁንም የምነግራችሁ ሁልጊዜ እግዚአብሔር በጸጋ የመረጣቸው በተለይ አዲስ ኪዳን ላይ በጸጋ የተመረጥን ምርጦች እንዳለን እርግጠኛ ሆኜ ነው የምነግራችሁ። ስለዚህ አሁን ተስፋ የለም፣ ጨለማ ውስጥ ነው ያለነው፣ ተከርተናል፣ ዋይ 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 እንድንል አይደለም እየተናገርኩ ያለሁት። እግዚአብሔር ሁሉ ቅሬታ አለው። ከእውነት ጎን ነሽ፣ ከጽድቅ ጎን ነሽ፣ ጌታሽን ትወጂዋለሽ፣ ኢየሱስ ክርስቶስ ወንጌል ትታመኝለታለሽ። ግሩፕ ውስጥ አይደለም ያለሽው። ስለ ብዛሃት አይደለም የምታወሪው፣ ስለ ንጽህና፣ ስለ ጽድቅ፣ ስለ ጌታ ትምህርት ነው የምታወሪው። እግዚአብሔር የተመረጠ አለ። ዛሬ የምነግራችሁ ይሄ ነው። ከተመረጡት ናችሁ ወይስ ከበዙቱ ግን ልክ ካልሆኑት? አሁን ልክ ይመስላል። ሐሰት አደባባዩን ተቆጣጥሮታል። ሐሰት መድረኩን ሞልቶታል። ሚሊኒየም አዳራሽ ሙሉ ሐሰት አለ። ማይክ የያዘ ሐሰት አለ። በጣም አሜን የሚል ሐሰት አለ። እውነትን ስትናገሩ፣ ጽድቅን ስትናገሩ እንደ ሌባ እንደ ወንጌል ጠላት ያደርጓቸዋል። ስማቸውን ቀድሞ ይሰጧቸዋል። እነሱ ናቸው የወንጌል ጠላት፣ እናንተን የወንጌል ጠላት ያደርጓቸዋል። ምክንያቱም ለክርስቶስ ኢየሱስ ወንጌል ለትምህርቱ ለአባቶች ለሐዋርያት ትምህርት ሳይሆን ራሳቸው ለፈጠሩት የስህተት ትምህርታቸው ነው ክብርን ቦታም ያላቸው እነዚህ ሰዎች። ትክክል አይደላችሁም ይህን ትምህርት ስትሏቸው የወንጌል ጠላት የሚል ታፔላ ይለጥፉላቸዋል። አሁንም ግን እግዚአብሔር ቅሬታ አለው እያልኩ ነው አለው። ቤተክርስቲያን ግለሰብ ላይ አይደለም የተመሰረተችው። ቤተክርስቲያን ግለሰብ ላይ አይደለም የተመሰረተችው። ዛሬ መጋቢ ጻድቁ ከነ ጃፒ ጋር ወንጌልን ለብልጽግና ለምድራዊ ብልጽግና ጠምዝዘው ባልተጻፈበት ኢየሱስ ባላስተማረው ሐዋርያት ባልነገሩን እውነት መጽሐፉ ባልጻፈው መንፈስ አጣሞ ወንጌልን የሚያስተምሩ ሰዎች አሉ። እነ ጻድቁ ከዛ በኋላ አሳያቸዋለሁ። እነ ሐዋርያው ዳንኤል ተጠልፈዋል። በቃ ሐዋርያው ዳንኤልን ታውቁታላችሁ። በጣም የወንጌል አገልጋይ የነበሩ ሐዋርያው ዳንኤል መኮንን ትልቅ አባት የነበሩ ለብዙ ሰው ለምሳሌ የምታውቁት ዘፋኝ ማን ነው? ሙሉቀን መለሰ ጌታን ያመነው ከዛ ከዘፈን ህይወት ወጥቶ ዘማሪ የሆነው በእኚህ ሰው አገልግሎት በኩል እንደሆነ በስፋት ይነገራል። ራሱ ሲመሰክር ሰምቼዋለሁ። እና እኚህ ትልቅ አገልጋይ በእድሜ መጨረሻቸው ላይ የጃፒ መድረክ ላይ ተገኝተው ሲያብኳኩት ነበር። ይሄ ልጅ ዮናታንንም ተናገረ፣ ጩፋንም ተናገረ። ተከስተ ጌትነት አልቀረው፣ ዳግማዊ ጥላውን አልቀረው። ደግሞ ብሎ ትልቁን ዘማሪ አውታሩንም ሀሳብ ሰጥቶበታል። ደግሞ ሄዶ ደግሞ ያ ነቢይ ከሌ እንቶኒ የሚባል ሐዋርያንም አልቀረው። ይሄ ልጅ ታዲያ ማን ነው የሚቀረው ካላችሁኝ፣ አንድ የቀረኝ አለ። የማይነካ አይነካ ያለ ኢየሱስ ክርስቶስ ይባላል። አሁን አንዳንድ ሰዎች እከሌም ስህተት ነው ያም ስህተት ነው ስትባሉ ይጨንቃችኋል፣ አይምሯችሁ ሁሉ ይወጣጠራል። እና ማን ነው ትክክል ብላችሁ ትጨነቃላችሁ? ትክክል ኢየሱስ ነው። ሲጀመር የፕሮቴስታንት እምነት የተመሰረተው ኢየሱስ ትክክል ነው ብሎ ነው እንጂ እከሌ ትክክል ነው ብሎ ነው እንደ የተመሰረተው። ወዳጁ የአቡና ትክክል ላይ ነው እንደ ክርስትናችን የተመሰረተው አይደለም። መጽሐፉ ትክክል ላይ ነው። ለዚህ ነው መጽሐፍ ሲናገር በሐዋርያትና በነቢያት መሰረት ላይ ተመስርታችኋል የሚለው። መሰረታችን የሰው ትምህርት ከሆነ መናድ አለበት። እኔ ልንገራችሁ፣ የተመሰረት ነው ግን በክርስቶስ ላይ ከሆነ በወንጌል ትምህርት ላይ ከሆነ ማንም ሊነቀንቀን አይችልም። አለቅ። እኔ አሁን ዛሬ የምነግራችሁ መጋቢ ጻድቁ ተጠልፏል። ቀድሜ ነግሬያቸዋል። እኔና ጀርሚ የመስቀል ሚዲያ ፕሮግራም ስንጀምር በአባቶች እንክፈት ስንል አእምሯችን ላይ ከመጡ ጥቂት አባቶች መካከል አንዱ መጋቢ ጻድቁ ነው። በእርግጥ ዘማሪ መጋቢ ተስፋዬ ጋቢሶ ነው ሪኮመንድ ያደረጉን እሳቸውን እንድንጠይቅ። መጀመሪያ እሳቸውን ነበር ለመጠየቅ ሀሳብ የነበረው፣ እንደ ሚዲያ የነበረን መጋቢ ተስፋዬ ጋቢሶ ለመጠየቅ ነው። በእሳቸው ሪኮመንዴሽን ነው መጋቢ ጻድቁን የጠየቅ ነው። ስንጠይቃቸው በሪስፔክት ነው፣ አባታዊ የምክራቸውን ለመስማት ነው። ለምን እኚህን ሰው ስናቃቸው ሀሰትን የሚጸየፉ ከሀሰተኛ ጋር ፊት ለፊት የሚቃወሙ ሰው ናቸው እንጂ በአደባባይ እንደዚህ ከሀሰተኛና ከአመፀኛ አገልጋዮች ጋር እጅ ለእጅ ይጨባበጣሉ ብለን አስበን አናውቅም ነበር። በእርግጥ ከዚህም በፊት በነበረ ግንኙነታችን ውስጥ መጋቢ ጻድቁ በቢሮ የሚያወሩት እና በአደባባይ የሚሆኑት የተለያየ እንደሆነ እኔ የአይን ምስክር ነኝ። አለቀ። የአይን ምስክር ነኝ። ትናንትና በጓዳ እየተደበቁ ሀሰተኞችን ያገኙ ነበር። በጨለማ እየሄዱ ሀሰተኞችን ያገኙ ነበር። ከካሜራ ውጭ ይገናኙ ነበር። አሁን ህዝብ ምንም እንደማያመጣ ብዙ ህዝብ ከሀሰት ጎን እንደሆነ ሲታሰብ የሚሳደብላቸው ጀኔሬሽን እንዳለ አመፀኛ ህዝብ እንዳለ ሲያስቡ አደባባይ ላይ ወጥተው እጅ ለእጅ ተነሷ። ማን ይናገራቸዋል? ካውንስሉ አለ። መጋቢ ጌቱ በቦታው ላይ ተገኝቷል። ማን ነው አራሚ? ማን ነው? ካውንስሉ ብቻውን ተገኝቶ ቢሆን መጋቢ ጻድቁ ቻሌንጅ ያደርጉታል ካውንስሉን ብለን ተስፋ እናደርጋለን። መጋቢ ጻድቁ ብቻቸውን ተገኝተው ቢሆን የካውንስል መሪዎች ልክ አይደለም ይሏቸዋል ብለን ምናልባት ተስፋ ልናደርግ እንችል ነበረ። አሁን ግን ሁሉም እዛ ቦታ ላይ ነው ያሉት።
ሰው መንፈስ ነው የሚለው የኔና የኢየሱስ ክርስቶስ ልጅነት እኩል ነው የሚሉ ደፋሮች ናቸው። እንግዲህ እነዚህ ሰዎች አይም ሶሪ በጣም እዚህ ውስጥም ትኖራላችሁ። የእናንተ ልጅነት ከኢየሱስ ልጅነት እኩል የሚመስላችሁ እነዚህ ሰዎች ትምህርታቸው አጋንንታዊ ነው ስላችሁ ጌታ ኢየሱስ ምስክሬ ነው። 100% እርግጠኛ ነኝ። የጾታዬን ያክል እርግጠኛ ነኝ። ያዳነን ጌታ እያየ ወደፊት ብትቀጥል ይለኛል አንድ ወንድም እና ጻድቁን እያየሁ ነው ወደፊት መቀጠልም። አሁንም እኮ እያልኩ ያለሁት ያዳናችሁን ኢየሱስን ተመልከቱ። መሪዎቻችሁ በሐሰት ተጠልፈዋል። ጻድቁን እንዳትመለከቱ። ትናንትና በምስክርነት የምናውቃቸው እኛ ቆፍጣና ጻድቁ አሁን ቆፍጣና ጻድቁ አይደሉም። የሐሰት አገልግሎት ላይ መድረክ ሪባን ቆራጭ ናቸው። ስም አትጠራጠር አለ መጽሐፍ ቅዱሳዊ ነው ስም መጥራት። እኔ የምለው እዛ እንትን ላይ ፎቶ ፕሮፋይል በጣም ቆንጆ ነው እንዴ! እህቶች ናቸው የሚልኩልኝ እንትን ይልኩልኛል ኮሆስት እና በጣም ብዙ ሰው ደበረው። መሪ የለንም እንዴት ትላለህ ምናምን አሉኝ። መሪ የለንም። አሁንም እነግራችሁ መሪዎቻችን ምናልባት በሶስት ይከፈላሉ። የመጀመሪያዎቹ ፊት ለፊት ከሐሰተኞቹ ጋር ህብረት የፈጸሙ እኒህ ፊገር የሆኑ ጡረታ ቢወጡ ምንም ቢሆኑ ግን እንደ አባት ፊት ለፊት ጡረታ ይወጡ። ለምሳሌ ቄስ በሊና ሳርካ፣ በህይወት የሌሉት ቄስ በሊና ሳርካ ሁሉንም ሐሰተኞች ቀባዋቸው ብለው በየመድረኩ ዘይት ሲያፈሱ የነበሩት አባት ማለት ነው። ከዛ አሁን ጋሽ በቄ እንደ ፊገር የሚታዩ እነ ቃልዮት ቤተክርስቲያንን የመሩ አብረው ያገለገሉ በጣም ታዋቂ የሆኑ መጋቢዎች የነበሩ አሁን ምንም ጡረታ ቢወጡ ግን እንደ ፊገር ፊት ለፊት ፕሮቴስታንት አባቶች አሉኝ ሲል ፊት ለፊት የሚያወጣቸው አባት የትም ቦታ በተጠሩበት ነው የሚገኙት። የሐሰተኞች ደጋፊ፣ የሐሰተኞች ቀኝ እጅ ናቸው። በዚህ አሁን ደግሞ የማሳያችሁ ዳንኤል መኮንን፣ ሐዋርያው ዳንኤል መኮንን ሐዋርያው ዳንኤል መኮንን አይታችኋል? አቀባበላቸው እነ እንትና ጋር መጋቢ ጻድቁን ሲቀበላቸው ሬድ ካርፔት ሁሉ ቀይ ምንጣፍ አቅርበውላቸዋል። እና ስህተት ሐሰተኛ ሰይጣን ሲቀበል በጣም ተንከባክቦ ነው የሚቀበል። የእግዚአብሔር መንግስት ናት፣ በልምምጥ ያልሆነች መንግስት። ዳንኤል ድሮ እንደዛ ነው። የእግዚአብሔር እውነተኛ መንግስት ነው፣ ልምምጥ የለ። እኔ ኢየሱስ ክርስቶስን ብቻ ነው የማውቀው። የመጡ ሐዋርያቱን ጠራቸው። ከዛ የኔ ሊሆን የሚወድ ቢኖር መስቀሉን ይሸከም፣ ከኋላ ይከተለኝ። እርፍ ይዞ ወደኋላ የሚያይ ለእኔ ሊሆን አይገባውም። አለቀ። ኢየሱስ ክርስቶስ መስቀል ከማሸከም ነው የሚሄድ። በቃ ትምህርቱ እንደዛ ነው። በእኔ ከሆናችሁ እኔን ካመናችሁ በዓለም ሳላችሁ መከራ አለባችሁ፣ ይመቻችኋል፣ ይደላችኋል፣ ትከብራላችሁ፣ ትሾማላችሁ፣ ትጠረምሳላችሁ። እንዳሁኑ አዳራሽ እየሞላ አሜን እንደሚል የምኞት ደመና ላይ እንደሚንሳፈፍ ጴንጤ ተስፋ አይደለም ኢየሱስ የሰጣቸው። የነገራቸው በእኔ ካላችሁ መከራ አለባችሁ። በቃ እኔን ጠልታኛለች፣ ዓለም አይወዳችሁም። በቃ ያዩትም ህይወት ያንን ነው። ሐዋርያት አንደኛ ክፍለ ዘመን፣ ሁለተኛ፣ ሶስተኛ ክፍለ ዘመን ላይ ስቃይ በየአንበሳው ጉድጓድ የሚጣሉበት ነው። በየአንበሳው ጉድጓድ የሚጣሉበት ክርስትና በሰይፍ ስለት የመጣ በስደት በመከራ የመጣ። አሁን ሰይጣን ተሻሽሎ ዲሞክራሲያዊ ሆኖ ዝም ያለህ ይመስላል? አይደለም። አንተ ከሰይጣን ጋር ደርቢ ስለሆንክ አይደለም። በቃ ወዳጅ ሆነሃል፣ እጅና ጓንት ሆነሃል። የአካባቢውን ሰው እንዴት ይነካል?
አልሸባብ እኮ ስጋትነት እኮ አልሸባብ ውስጥ ለሌሉ ሰዎች እኮ ነው። አልሸባብ አባል ሆነ እንዴት ስጋት ይሆንብሃል? ሰይጣን ስጋት ያልሆነብህ ስደት ማያስነሳብህ መከራ ማያስነሳብህ ጎረቤት ወዳጅ ስለሆንክ ነው። አለቀ አለቀ። እንዴ አልቃይዳ ውስጥ እኮ አባል ሆነ አልቃይዳ ለአንተ ስጋት አይሆንም። ከአልቃይዳ ውጭ ተቃራኒ አይዲዮሎጂ ላላቸው ሰዎች እንጂ ስጋት ሊሆን የሚችለው የትኛውም ሽብር ቡድን ለአሸባሪዎቹ ሽብር አይደለም፣ ተስፋ ነው፣ አላማ ነው፣ አጀንዳ ነው። ልክ እንደዛው ነው ሰይጣን እሱ ጋር ያሉትን ሰዎች ምድራዊ ነገር እየሰጠ ያኖራቸዋል። ኢየሱስንም ያን ያለው ይሄ ሁሉ ለእኔ ተሰጥቶኛል ለምወደው ለማንም እሰጠዋለሁ አለ። የምድር ተስፋ የሚሰጠው ሰይጣን ነው። የክርስቶስ ኢየሱስ ተስፋ ለዛ ነው እኔ ብሄድ ይሻላቸዋል፣ እኔ ብሄድ ይሻላቸዋል፣ እኔ በሚሄድበት በዛ መኖሪያን አዘጋጅላቸዋለሁ አለ። ከዚህ ምድር ያልፋል ተስፋው። ለዛ ነው ሐዋርያው ቅዱስ ጳውሎስ ሲናገር ሆዳቸው ስለ ሐሰተኞች ሆዳቸው አምላካቸው ክብራቸው በኖራቸው ሀሳባቸው ምድራዊ ነው አለና እኛ ግን አለ ይሄ ነው ተስፋችን። እኛ ግን ሀገራችን በሰማይ ነው። ከላይ የሆነውን መድኃኒት ክርስቶስን እንጠብቃለን። ክርስትና ከሰማይ ነው ተስፋ የሚጠብቀው። ክርስትና ከሚመጣው ኢየሱስ ነው ተስፋን የሚሻው፣ ምድራዊ አይደለም። ስብከቶቻችሁን ተመልከቱ፣ ንግግሮቻችሁን ተመልከቱ። ትንቢት ብላችሁ አሜን እያላችሁ ላንቃችሁን የምታጮሁበትን ተስፋ የምታደርጉበትን ጉዳይ ተመልከቱት። ምድራዊ ነው። ይከፈትላል። የት አሜሪካ ትሄዳለህ፣ የት ጃፓን፣ የሆነ ኬንያ፣ የሆነ ካናዳ፣ አውሮፓ ትገባለህ። የሆነ አውሮፓ ውስጥ ባል ታገኛለች፣ ሚስት ታገኛለች። ተስፋ ሁሉ ምድራዊ ነው። የትኛውም ሰው ኢየሱስን ሳያውቅ ሊያገኘውና ሊያሳካው የሚችለውን ተራ ነገር ኢየሱስ መስቀል ላይ ጨምረው ይሰብኩ ካለ አለቀ። ኢየሱስን የማያምኑ ኤቲስቶች የሚኖሩበት አሜሪካና ካናዳ ለመግባት አንተ ኢየሱስን ማመን እንደሚጠበቅብህ ይነግሩካል ሰዎቹ። ለምን? የያዙት ወንጌል ሳይሆን የብልጽግና ወንጌል ነው። የብልጽግና ወንጌል ደግሞ የመስቀሉን ጌታ ስለ ምድር የሚሸጥ ዳግም የሚሰቀል የአጋንንት ትምህርት ነው። አለቀ አለቀ። እና አሁንም ምንም ያላለህ ሴጣን ምንም ቻሌንጅ አልበዛብህ። የሰፈሩ ልጅ ስለሆንክ እዛው አካባቢ ስለሆንክ እዛው አጣ ሰፈር እዛው መጨማለቅ ሰፈር ስለሆንክ ነው። ሌላ ታሪክ የለውም። በጽድቅ የሚኖር እግዚአብሔርን በመፍራት የሚኖር እግዚአብሔርን የሚያስብ ኢየሱስ ክርስቶስን ለመምሰል የሚፈልጉ ምን ይላሉ? ይሰደዳሉ